ብሩክን ጥፋቱ የራስ ነው። ዝቅ ብለህ ይቅርታ ጠይቅ። አሁንም ዛሬም ነገም ይቅርታ መጠየቅ አለብህ ሀይሚን ተብሏል ማለት ነው። ወንድሞቹ እንግዲህ አስፈራርተውታል። እንግዲህ ሀይሚዬ ትናንትና እንደዛ ተናዳ ሄደችው። በጣም እውነት ለመናገር በጣም ያናድዳል። ልጅቱ ደግሞ በጣም ታናድዳለች። እዛ ጋር እንደዛ ትታረግ ሰንብታ እንደገና አሁን ላይ የአንቺ ጥሩነት የአንቺ መልካምነት እያለች እዛ ጋር ትሰክሳል ነበረ እና ሴቶች ሆናችሁ አይደለም እንደዚህ ተደርጋችሁ እኔ እንጃ እንዴት ብላ ይቅርታ ነው የምትላት። እውነት ብዙዎቻችሁ ደግሞ የፈረዳችሁባት አላችሁ። ግን እኔ የምለው ነገር ተብሩኬ ጋር አለመለያየት ነው፣ እንዳትለያይ ነው የምፈልገው እንጂ ሌላው ነገር እውነት ለመናገር የልኳን ትስጣት በደንብ አድርጋ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ሰላማችሁ በያላችሁበት ብዝት ትረፍ ይበልልኝ። ይህን ቪዲዮ ተው ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንግዲህ ትናንትና የተፈጠረውን ሁላችሁም አይታችኋል ብያ አስባለሁ። ነገሮቹ ሁላ እኔ ነግራችሁ ነበር፣ ድራማ እንደነበሩ ነግራችሁ ነበረ። አሁን ላይ ግን በጣም ከባድ ነገር እየሆነ የመጣው ነገር ድራማ ሆኖ እንዳለ ድራማው ያው ማለት ሀይሚዬ እንግዲህ አታቅም ያው ብሩክ የነበረ ይህን ነገር እየሰራ የነበረው ይህን ነገርም እንደዚህ ሊያደርግ የቻለው ሽምግልና ለመላክ ነበር ሄደው እዛ እሷን ለመፈተንና እሷን እንግዲህ አለወል ወንዶች እንግዲህ ብዙ ነገሮች ያው አልታመንላት ያለውን ነገር እምነቷን እንድታገኝ ለማድረግ ነበር። ግን ተበላሽቷል ነገሩ ሁላ ማለት ነው። ምክንያቱም ብሩኬን አላምነም ያለችው ምክንያት ምን እንደሆነ ባለፈው በፊት ቤታቸው እንደነበሩ ሰዓት አብረን እንደር ባላት ሰዓት እሱ እንደምትፈራውና ከሱ ጋር እንደማታደር ነግረው ነበረ። ያን ነገር ደግሞ ማሳየት አለብኝ ብሎ በበራንክ ሰበብ ነበረ ያን ነገር ሊያረግ የቻለው። አሁን ላይ ግን ያው ነገሮች ብልሽት ብለው ሀይሚዬ ተቆጥታ እንደሄደች እንዲሁም ደግሞ ያው ብሩኬ ከቤት እንዳስወጣት ነገር ያ ነገር በጣም አናዷት እንግዲህ ቅመሟ በጣም ተናዳለች ማለት ነው። ትናንትና ይቅርታ ጠይቀዋን ነበረ። ይቅርታም ማንንም አልቀበልም ብላለች፣ ከብሩኬም ጋር አልቀጥልም ብላለች። በነገራችን ላይ ትወደዋለች፣ መቀጠሉን ትቀጥላለች። ግን ብዙዎቻችሁ ጀግና እያላችሁ ደግሞ በር እየሰጣችኋን ነው ማለት ነው። ጀግና ብትሏት ምክንያቱም ከምወደው ሰው ተለያይታ ምንም ነገር እውነት ከሚወዱትና ከሚያፈቅሩ ሰው ተለያይቶ እየተዋደዱ እየተፋቀሩ መለያየት ማለት በጣም ይከብዳል፣ እውነት ለመናገር ማለት ነው። እና ይህን ነገር ደግሞ ብሩኬ ማንነቱን ለማሳየት ነበረ። በነገራችን ላይ ትምህርት አለው፣ ግን ትምህርት ያለው እንደዚህ አይደለም። ምክንያቱም በጣም ያስጠላል። ያኔ ትምህርት ብዙ ነገር አለው፣ ግን ትምህርት እንዳለው ሆኖ ያው እሷ ማለት ሀይሚዬ በጣም ተጎድታለች ማለት ነው። እና ሰውን የሚጎዳት አይሆን አለ የለ ታስተማሩም እንዲሁም ደግሞ እሷንም ለመፈተን ተፈለጉ የሆነ በቃ አለ የለ ጋባ አድርገው ነበር ነገሩን ማድረግ። እሷ እዚህ ጋር ጉዝ ነኝ ብላ መጣች። እዚህ ጋር ሀይሚዬ እንዲህ ብዙ መስዋዕትነት ከፍላለች፣ ወርቃለች፣ ተሰብራለች፣ በቃ ብዙ ነገር ሆናለች አይደል? እና እልክ ደግሞ ሀይሚዬ በጣም እልክ አለባት፣ እውነት ለመናገር ማለት ነው። እልክ በነገራችን ላይ ጥሩ አይደለም። በተለይ ትዳር ሆናችሁ እልክ ካለ የመጨረሻ ትዳራችሁ ትዳር እንደማይሆን ወላሂ ጠንቅቄ ነግራችኋለሁ ሁላችሁንም። ምክንያቱም ትዳር ላይ ትኖሩ ሁሉን ነገር ችላችሁ ነው። ብዙ ነገሮች ይፈጠራሉ በትዳር ብዙ ነገሮች የሚፈጠሩ ነገሮች አሉ። እነኛ ነገሮች በተፈጠሩ ሰዓት እልክ ካለ እነኛ ነገሮች በተፈጠሩ ሰዓት ሌላ ችግር ውስጥ ነው የምገቡት ማለት ነው። እና ስለዚህ የወደፊት ፍቅረኛ ወይም ባሌ ብለሽ የሚይዥውን ሰው በእንደዚህ አይደለም። እና ይሄ ልክሽ ግን ጥሩ አይመጣም። እውነት ሀይሚዬ እኔ ትነግርሽ ማለት ነው። ሸር አድርጉላት እና ልክ የትም አያደርስም። ልክ አትያያዢ። እንዲሁም ደግሞ ነገሮችን ለማሰብ ምንም ነገር የፈለገ ነገር ይፈጠር ነገሮችን ለመረዳት ምንም ፈቃደኛ አይደለችም። እንደገና ደግሞ ትንሽ ችግር አለባት። ችግሯ ምንድን ነው? ብሩኬን የሆነ ማለት ክብር ነገር የሚባል ነገር አለ አይደል? እኛ በህይወታችን በቤተሰቦቻችን ራሱ መማር እንችላለን። እኛ ደግሞ ባህላችን ነው፣ ኢትዮጵያዊ ባህላችንም ነው፣ ክብራችንም ማንነታችን ነው አይደል? ስለዚህ የእሷ ሰው እስከሆነ ድረስ መከበር አለበት። ምንም ያደርጋት ምንም ወንድ ልጅ ምንም
ቢያደርግ ብዙዎቻችሁ እየተናገራት እያወጣት እየወረወራት ምን እያላት ትላላችሁ። ግን ክብር መከበር አለበት። ምንም ብትሉኝ አልሰማችሁም። ሰው ማለት ታላከበረችው እሱን ማን ታከብራለች? ነገ ማለት ነው። ነገ ማንንም አታከብር። ወንድ ልጅ ነው መከበር አለበት፣ እንደ ፍቅረኛ እንደመሆኑ እንዲሁም ደግሞ የወደፊት የውሃ አጣጫዋ እንደመሆኑ መጠን በደንብ አድርጋ አስቀድማ ክብር መስጠት ያለባት ለሱ ነው አይደል እንዴ? ስለዚህ ብዙዎቻችሁ የምታሽቃብጧላችሁ አሽቃባጮች ማለት ነው። እና ክብር ወንድ ልጅ በደንብ ያስፈልገዋል። ትዳሬ በተለይ ተሆኑ መከባበር ያለ ነው። እሱም በሴትነቷ ልክ ማክበር አለበት፣ እሷም በወንድነቱ ልክ ማክበር አለባት። እዛ ጋ ግን ሀይሚዬ ነገሮችን አትረዳም። የሆነ ነገር ተመጣባት እሱን ወይም ለመማታት ወይም ለመሳደብ ወይም እንደዛ አይደለም እውነት አይደለም እንኳን ዱላ ለማንሳት ወንድ ልጅ ቀና ብሎ ማየት ይከብዳል አይደል? ጥፋት አለበት፣ በጥፋቱ ልክ መቀጣት ካለበት ይቀጣል እንጂ ጥፊ እንደገና ደግሞ ያልሆኑ ቃላት መናገር፣ መሳደብ ምናምን ነገር ይደብራል ወንድ ልጅ ላይ ማለት ነው። ወንድም ቢሆን ሴቷን እንደዛ ማድረግ የለበትም። ተቻለ መምከር ቀስ አድርጎ ያለውን ጥፋትም እንዲያስተካክል ማድረግ፣ ሴቷንም እንደዛው ያለባትን ጥፋት እንድታስተካክል ያን ነገር መናገርና ማሳመን ነው እንጂ ምናባ ሚዲያ ላይ በተለይ ሚዲያ ላይ ማለት ነው። እና ተናንቆ ትዳር አይሆንም፣ ለወደፊትም ጥሩ አይደለም። እውነት ለመናገር ማለት ነው መከባበር የሚባል ነገር የአንዱ ፐርሰናል የሆነ የትዳር እንትናችን ነው። እና ለማንኛውም አሁን ገና ነው እንግዲህ ሙሽዬን ብኮ ማስታረቅ አለባት። ሙሽዬን ትንሽ ትፈራለች። ጋሽዬም ዝም ማለት የለበትም ይሄን ነገር። በነገራችን ላይ ጋሽዬ ይሄን ድራማ ያቃል፣ በደንብ አድርጎ ያቃል። ምክንያቱም ብሩኬ ነግሮታል ብዬ አስባለሁኝ። እና ቅመሟ ደግሞ ከአንተ ጋር አልቀጥልም እያለች ነው። ወደሽ ሳይሆን በግድስ ትቀጥል ያለች ማለት ነው። ምክንያቱም ስለምትወጂውን ብቻ ማለት ነው። እና መቼም የወደዱት ማጣትም እንዳለ ይሆናል ትላላችሁ አይደል? ስለዚህ እሷ ግን በጣም ነው የምትወደው እውነት ለመናገር ማለት ነው። እሱም ይወዳታል በነገራችን ላይ። እና ደግሞ ብዙዎቻችሁ ያልሆነ ነገር የምታደርጉ በነሱ ማለት ነው በጣም ትደብራላችሁ እውነት ለመናገር ማለት ነው። አንዴ ቀሚስ ታለብሱታላችሁ ምንም። ብሩኬ ነው፣ ሀይሚም ሀይሚ ናት። ግን እናንተ እዛ ጋር እንደዛ እያደረጋችሁ የምትሰሩ እንደገና ደግሞ እሱን እንደዛ የምታንቋሽሹ እናንተ ለራሳችሁ የቆሸሻችሁ መሆናችሁን አስቡ ማለት ነው። እውነት በቃ እንደዛ አይነት ነገር የሚያስቀይም ነገር እየሰራችሁ ምናምን ነገር እንትን የምትሉ ሰውን እንደዚህ ለማዋረስ ሰውን እንደዚህ ሰው ማንነቱ የራሱ ማንነት አለው። እናንተ ባዋረዳችሁት፣ እናንተ በዘቀዘቃችሁት፣ በእናንተ ማለት በያዛችሁ ስልክ እንትን በሰራችሁ ነገር ምንም አይሆንም አይደል? እንደምታወት ነው የሚሆነው አይደል ሰው ምክንያቱም አይቀየርም። በእናንተ ዘዘቃ በእናንተ ምን ማለት ነው። እና እንደዛ ባታደርጉ ጥሩ ነው። ስራ እስከሆነ ድረስ እነሱ ደግሞ ስራቸውን ይስሩ። አለማየት ተፈለጋችሁ አለማየት ይቻላል ማለት ነው። እና ስለዚህ ሰውን እንደዚህ ደረጃ ድረስ ማድረስ በጣም ከባድ ነው። እና ልጅቱ ደግሞ በጣም ነው ያናደደችኝ። እኔ እውነቱን ትነግራችሁ ማለት ነው በጣም ነው የተናደድኩበት እሷ ያን ያህል ነገር እየተናገረ እንደዚያን ቃል ሁላ እየተናገረ እንደገና ደግሞ አንቺ ጥሩ ሰው ነሽ፣ አንቺ መልካም ሰው ነሽ፣ አንቺ ምናምን የምትለው ነገር በጣም ይደብራል፣ ያናድዳል ከምላችሁ በላይ ማለት ነው። አይደለም ሀይሚዬ እኔ ራሱ ተናድጃለሁ። በዛ ሰዓት ግን በጥፊ ብላ ደግሞ ለማልቀስ ትሞክራለች እንደጨራሽ ማለት ነው። ወላሂ በጥፊ ነበር መወልወል ማለት ነው። ሀይሚዬ ለዛው ጎበዝ ናት፣ ግን ዋጋ አስከፍልሻለሁ ብላን ነበር። አላቅም ምን እንደምታደርጋት ደግሞ እህትና ተብዬዋ ትናንትና ፍፄንም ትጠፈጥፈው ነበር። አረ እናንተ ሰዎች ምንድን ነው ጉዳችሁ ማለት ነው። በሴት የምትጠፈጠፉት ደግሞ ወንዶች እንጂ በጣም ነው የምታሳዝኑት እውነት ለመናገር ማለት ነው። እና ለማንኛውም ሀይሚና ብሩኬ መቼም ይለያያሉ ብላችሁ የነበራችሁ ሰዎች እንደማይለያዩ በደንብ አስረግጬ ነግራችኋለሁ። ዛሬም ነገም እነግራችኋለሁ። እነሱ ደግሞ ሰላም ሆነው እንደሚመጡ ባለሙሉ ተስፋ ነን። ዛሬ እንግዲህ ነገሮችን አስተካክለው ሰላም ሆነው በዓል እየደረሰ ነው። ሮብ ነው በዓል እንግዲህ ይመጣሉ ብዬ አስባለሁኝ። እንግዲህ ሀይሚዬም ችክታ ላይ ቤተሰብ ይገባል ማለት ነው። ከቤተሰብ ውጭ ሌላ ነገር መቼም አይፈጠርም ብዬ አስባለሁኝ። እና ግን አውርታችሁ የነበራችሁ በቃ የሌለ ነገር ያወራችሁ ግን እናንተ ግን ታፍራላችሁ እውነት ለመናገር ማለት ነው። በጣም ታፍራላችሁ። ከምሬ ነው የምነግራችሁ። ሰውን ቅስም ለመስበር የሰውን እንትን ለማለት በጣም ምጥሩ ሰዎች በጣም ታሳዝኑኛላችሁ ማለት ነው። እና
ለማንኛውም በጣም ደስ ይላል እውነት ለመናገር። ቪዲዮውን ተወደዳችሁ ደግሞ ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳትረሱ። ወዳችሁ